በሌላ በኩል የሀብት ብሔርተኝነት በሳህል ቀጠና ውስጥ በፍጥነት እየተስፋፋ ይገኛል። በቡርኪና ፋሶ፣ በማሊና በኒጀር። ማሊ የማዕድን ድርሻዎቿን በቀጥታ ለመቆጣጠር የሚያስችላትን አዲስ የመንግስት ልማት ድርጅት አቋቁማ አጽድቃለች። Mali has now approved the creation of a new state-owned company to take direct control of its mining stakes. The company is called Sopamim. Now, it will reportedly be fully owned by the Malian state and will manage the government's holdings in mining companies. ድርጅቱ ሶፓሚም ይባላል። እንደተገለጸው ከሆነ ድርጅቱ ሙሉ በሙሉ በማሊ መንግስት የሚመራ ሲሆን በማዕድን ኩባንያዎች ውስጥ ያለውን የማሊን ድርሻ ያስተዳድራል። ባለስልጣናቱ እንደገለጹት የድርጅቱ ዓላማ መንግስት ከማዕድኑ ዘርፍ የሚያገኘውን ገቢ ማሳደግ ነው። የማዕድን ዘርፍ ከኢኮኖሚ ስትራቴጂ ዘርፎች አንዱ ነው። ለውጭ ንግድና ለፊዚካል ገቢ፣ ለግል ዘርፍ ልማት እንዲሁም ለውጭ ቀጥታ ኢንቨስትመንት ሳቢነት ከፍተኛ አስተዋጽኦ ያደርጋል። ሪፖርቶች እንደሚያመለክቱት ይህ እርምጃ መንግስት ክፍያዎችንና ታክሶችን ከመሰብሰብ ባለፈ በማዕድን ኩባንያዎች ውስጥ ቀጥተኛ የባለቤትነት ድርሻ እንዲኖረው ያስችላል።